ሻለቃ ማሞ ስለ መሳይ እንደምን አለ እንደምን ከረምክ? እንግዲህ ዛሬ ስንገናኝ እኔም ውጭን ያለሁት እርሶም አለባበሶ የክረምት ልብስ መስሏል። ምናልባት ያሉበት አካባቢ አውሮፓ ውስጥ ሙቀቱ ሀያል እንደሆነ እየሰማን ነው ወይስ እንደዚሁ ለእረፍት የሆነ ቦታ ነው ያሉት? አይ እዚሁ ነው ያለሁበት ያለሁት። አሁን ሙቀት ሆኗል። እንደገና ደግሞ ዛሬ ዊኬንድ ያው እሑድ ስለሆነ ጭምር ነው ያው ካዥዋል የሆን ነው። ለዚህ ነው እንጂ የትም አልሄድኩም። አውሮፓ በጣም ይሞቃል አሉ። ሙቀቱ ከፍተኛ እንደሆነ ሌሎች ባልደረቦቻችንም ይገልጹልናል ወዳጆቻችን። እዛ ደግሞ ያለው ሲስተም በተለይ በዚህ በሙቀት ወቅት ላይ ትንሽ አስቸጋሪ ነው። የአውሮፓ መኖሪያ ቤቶች አሰራራቸው ጉዳዩ እንግዳ ስለሆነብኝ ነው ጥያቄውን ያነሳሁት። አዎ መሳይ፣ እዚህ ብዙ ጊዜ ሙቀት አይጠበቅም። እዚህ በተለይ እንግሊዝ ሀገር፣ እኛ ደግሞ ትንሽ ወደ ሳውዝ ያለነው ደግሞ ወደ ለንደን ወደ ሳውዝ ኢስት ነው። አንዳንድ ጊዜ ሙቀት ይኖራል፣ ትንሽ ሙቀት በበጋ። ይሄን ያህል ግን ኤር ኮንዲሽን ምናምን የሚጋብዝ አይደለም። ወዲያው ደግሞ ዝናብ ስለሚመጣና ስለሚቀዘቅዝ ብዙ ቤቶች አሰራራቸው ብርድ እንዲከላከሉ ነው እና ብዙም ሰው ደግሞ በኤር ኮንዲሽን ዝግጁ ሆኖ ሳመር አይጠብቅም። ስለዚህ ሳመር ሲመጣ አንድ ቀን ሁለት ቀን እስከ 32 35 ዲግሪ እንኳን ቢደርስ በጣም ትልቅ ነው የሚባለው እና አሁን ከ35 ዲግሪ ሴንቲግሬድ በላይ ከፍ ብሏል። ስለዚህ ሰው ሁሉ እየተንጫጫ ነው። ያው ፖርተብል የሆነውንም ነገር ቤቱ በስታንዳርድ ኤር ኮንዲሽን አይደለም በስታንዳርድ እና ስለዚህ ፖርተብል የሆነም ኤሲ ወይም ደግሞ በፋንም የምታልፈው ነው። በእርግጥ ያልተለመደ ስለሆነ በጣም ከፍተኛ መረበሽ አለ፣ መጨነቅ አለ። ትንሽ እንግዲህ ከኛም ደግሞ ወደ ፈረንሳይ አካባቢ ብሷል መሰለኝ እስከ 40 ዲግሪ ሴልሺየስ ደርሷል። ግን ለእንደኛ አይነቱ ያንንም መሀል አያስጨንቅም። ግን እዚህ የኖሩት እዚህ ተወልደው ላደጉት ግን በቃ ትልቅ ነው። ምጽዋን አሰብን የኛን በረሃማ ቦታ ስለማያውቁት የዛ አይነት አየር ነው እንጂ ለአውሮፓ በተለይ ለእንግሊዝ ሀገር በጣም ትልቅ ሙቀት ነው ሊባል ይችላል። ግን ውጪ እንትን አለው ንፋስ አለ፣ ቀዝቀዝ ያለ ንፋስ ይነፍሳል። ትንሽ የሚያስቸግረው ሌሊት ላይ ነው። እንግዲህ ፋንም ኤሲም ከሌለ ያስቸግራል ሌሊት ላይ። እንደዚህ ነው እየተጋነነ የሚነገረው። ግን ከአሁን በፊት ታይቶ በማይታወቅ ሁኔታ ስለሆነ በአንድም በሁለትም በሶስትም ዲግሪ ሙቀቱ የጨመረው በጣም አስጨንቋቸዋል። በጣም ሚዲያው ሁሉ እሱን ነው የሚያወራው። ሻለቃ ማሞ እንግዲህ አካባቢ የአየር ንብረት ለውጥ መከሰቱን የሚያሳይ ነው። እንግዲህ ክላይሜት ቼንጅ የሚባለው በትክክልም ውጤቱ ለውጡ እየታየ ነው ያለው። ያው የዓለም አጠቃላይ ሁኔታ የወደፊት እጣ ፋንታዋ ከዚህ ከአየር ንብረት ለውጥ ጋር በተያያዘ ብዙ ፈተናዎች እንደሚመጡ የሚገመት ነው። ለማንኛውም ኢትዮጵያ ውስጥ ደግሞ የፖለቲካ ሙቀቱ ግሏል በከፍተኛ ደረጃ። የአብይ አህመድ አገዛዝ በአማራ ክልል መጠነ ሰፊ ጥቃት ከፍቷል። እስከ ሰኔ 30 የፋኖን ኃይል አዳክማለሁ፣ ነገ ከነጎዲያ በትብብር እንዳይመጡ የፋኖን ኃይል ከወዲሁ ማዳከም አለብን በሚል መጠነ ሰፊ ዘመቻ ነው የከፈተው። በሁሉም የአማራ ክልል አቅጣጫ ነው። በጎንደር፣ በወሎ፣ በሸዋ፣ በጎጃም ነው። በተለይ በወሎና በጎጃም ከፍተኛ ጥቃት መሰንዘሩን ነው የሰማ ነው። በሱ ጉዳይ ላይ አንድ አጠር ያለ አስተያየት እንዲሰጡ እናደርጋለን። ሌላው ዋና የተገናኘንበትም የጀነራል አለምሸት ደግፌ የሰሞኑ ንግግር ነው። ጀነራል አለምሸት ደግፌ አሁን አገዛዙ ከሚከተለው የጦረኝነት ፖሊሲ አንጻር ጀነራሉ ስለምንድን ነው የሚናገሩት? እዛው ችግሩን መፍታት የሚችሉበት ሁኔታ እያለ ይህን ጉዳይ ግን ሌላ የጦስ ዶሮ ፈልገው ሌላው ላይ እንደው ሰበብ ምክንያቱን አሳልፈው እየሰጡ ነውና ከዚህ አንጻር ምንድን ነው ጀነራሉ እያሉ ያሉት የሚለውን እናነሳለን። ግን እስቲ ስለ ሰሞንኛው ጥቃት ምን ይላሉ? 2 ኮሎኔሎች ተገለዋል፣ በርካቶች ተደምስሰዋል፣ መስመራዊ መኮንኖች እንዲሁም ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት መማረኩን ነው በቪዲዮ ጭምር ተደግፈው የወጡ መረጃዎች የሚያመለክቱት። እንዲህ አይነት በቀነ ቀጠሮ የሚያዝ ዘመቻ ላለፉት 3 ዓመታት ለበርካታ ጊዜያት ተካሂደዋል።
ሰኔ 30 መስከረም 30 ብዙ 30ዎች ውጤት ሳያመጡን ያለፉትና ይሄኛውስ ምን ውጤት ያመጣል? አብይ ይሳካለታል ወይ? ትብብሩን ለማጨናገፍ ተያይዘው የሚመጡ ኃይሎች ካሉም ከወዲሁ በተናጠል ላዳክማቸው ብሎ የጀመረው ዘመቻ እንደሆነ ነው የሚነገረው። ይህንን የሰሞኑን ወታደራዊ ጥቃት እንዴት አዩት ሻለቃ ማሞ? አመሰግናለሁ መሳይ። ትክክለኛ ጥያቄ ነው፣ ወቅታዊ ጥያቄ ነው። እንግዲህ በኢትዮጵያ ውስጥ አሁን ያው ጦርነት አልቆመም፣ የሰው እልቂት አልቆመም። ወታደሩም እንደገና ተቃዋሚዎችም አማጽያኑም የሽምቅ ተዋጊዎችም ያው ኢትዮጵያውያን ናቸው። እልቂቱ ቀጥሏል። ሰላማዊ ሕዝብ ደግሞ ከዛ በላይ ከፍተኛ የጉዳቱ ሰለባ የሆነ ሀገሪቷ በሰው ልጅ ደም እየታጠበች ነው የምትገኘው። አሁን ደግሞ እንግዲህ እንደ አዲስ ዘመቻ ወታደራዊ ዘመቻ ሲታቀድ ያው ከመነሻ ቀኑ ይታወቃል። ከመነሻ ቀን ይወሰንና ዲዴ ይባላል ወይም ከቀን በአማርኛ ያ እንግዲህ ውጊያው የሚከፈትበት ቀን ይወሰንና ከዛ በፊት የሚሰሩ ስራዎች ዲዴ ማይነስ እየተባሉ ወይም ቀን መቀነስ ተብለው ይደረጋል። ከመሰብሰቢያ ወደ መሰለፊያ መስመር ጉዞ፣ ሎጂስቲክ የምን ነገር ስፍራ ማያያዝ እንደዚህ ሁሉ ከቀን ማይነስ ይደረግና ልክ ቀን ወይም ዲዴ ቀኑ ውጊያው ከተከፈተ በኋላ ፕላስ ይባላል። ቀን ፕላስ 1 ፕላስ 2 ፕላስ 3 እያለ እስከ ስንት ቀን ኦፕሬሽኑ እንደሚቀጥል ይታቀድና በዛ አይነት በየቀኑ ግቡ የሚያዙ ግቦች የሚከናወኑ ግዳጆች ለየቀኑ እየተከፈሉ በቀን ፕላስ ይደለደሉና ከዛ ያልቃልና ይሄ እስከዚህ ቀን ድረስ እስከዛ ቀን ድረስ የሚለው ወታደራዊ ሳይሆን እንግዲህ ሲቪሊያንስ ወይም ፖለቲከኞቹ ልክ እንደ ኮንትራት ስራ እንትን የሚሉት ነው የሚናገሩት ነው። እና አሰራሩ ውትድርና እንደዛ ነው። እንደገና ደግሞ ያው እንደዚህ በፕላኑ መሰረት በቅዱ መሰረት የማይሄድ ከሆነ ደግሞ ኮንቲንጀንሲ ፕላን አለ። እንደዛ ተብሎ ታጥፎ ወደ ጎን ተደርጎ የሚሰራ ስራ አለ። አሁን እንግዲህ ኦፕሬሽኑ ተጀምሯል። እንዳሉት ፋኖን ላይ በተናጠል ጥቃት ማድረስ ምናልባትም ከብዙ ከንግግሩም ከቅስቀሳና ፕሮፓጋንዳውም ከመግለጫውም እንደሚታየው አሁን ይመጣል ተብሎ የሚሰጋው ህብረት በጣም አስግቷቸዋል። እንደተባለውም ከዛ አኳያ ሊሆን ይችላል። አሁን እንግዲህ በፋኖ ላይ ፋኖ ተቆጣጣራቸው የሚገኙ አካባቢዎችን መልሶ ለመቆጣጠር የሚደረግ ማጥቃት እንደሆነ ነው የሚነገረው። የሚታየው እሱ ነው። ግን በፋኖ በኩል ያው በመንግስት በኩል ወይም በአገዛዙ በኩል ይሄን ውጤት አገኘን፣ አመራሮችን ሁሉ እንትን ላይ ጉዳት አድርሰናል የሚል መግለጫ አለ። ፋኖዎችም ያልካዱት አለ የተወሰኑ አመራሮች እንደተጎዱባቸው። ነገር ግን ከዛ በኋላ በካውንተር አታክ ወይም በመልሶ ማጥቃት ወይም በጠንካራ መከላከልም ጭምር ሊሆን ይችላል። ብዙ ጊዜ እንግዲህ የሽምቅ ተዋጊ ትልቁ አድቫንቴጅ ምንድነው? ቋሚ መከላከል የሚለውን ታክቲክ ብቻ አይደለም የሚጠቀመው፣ ተለዋዋጭ ወይም ተንቀሳቃሽ መከላከል ውጊያ ስልትን ይጠቀማል። ስለዚህ ኃይል አይሎ ሲመጣበት ያፈገፍግና ታክቲካል ዊዝድሮ ያደርግና ከዛ በኋላ ደግሞ እዛ አጉል ቦታ ላይ የገባውን የጠላቱን ኃይል በመልሶ ማጥቃት ጉዳት ያደርሳል። እንደዛ የሆነ ነው የሚመስለኝ። ፋኖዎችም የሚናገሩት ይሄንን ነው። እውነተኛውም ነገር ይሄ ነው ሊሆን የሚችለው። ለማጥቃት ሄደዋል። የተወሰነ የቀናቸውም ነገር አለ መጀመሪያ ላይ። በኋላ ግን በመልሶ ማጥቃት ከፍተኛ ጉዳት እንደደረሰባቸው እንግዲህ በክፍለ ጦር አዛዥ ደረጃ በሬጂመንት አዛዥ ደረጃ እንግዲህ ኮሎኔል ክፍለ ጦር አዛዥ ነው። እንደገና ሻለቆቹ ደግሞ ሬጂመንት አዛዥ ሊሆኑ ይችላሉ ወይም የክፍለ ጦር ምክትል አዛዥ
በዛ ደረጃ እንግዲህ እስከ ክፍለ ጦር ኃይል ድረስ ጉዳት ደርሶበታል ወይም ተደምስሷል ማለት ነው። እና ማረከን የሚሉትም መሳሪያ እና የወታደራዊ ንብረት ከፍተኛ ነው የፋኖቹ። ስለዚህ አሁን ውጊያው አላቆመም። አሁን ባልኩት አይነት እንደቀጠለ ነው። እስከ የት ድረስ እንደሚሄድ ገና እንግዲህ የምናየው ነው የሚሆነው። ግን ከፍተኛ ውጊያ፣ ከፍተኛ ካዡዋሊቲ አለ በሁለቱም በኩል። ግን ሲግኒፊካንት የሆነ ድል የተቀዳጀ የመንግስት ወይም አገዛዙ በአጥቂ እንደመሆኑ መጠን ይሄ ነው የሚባል ሲግኒፊካንት የሆነ በፋኖ ላይ ጉዳት አድርሶ ፋኖ ከፍተኛ ውድቀት ውስጥ የደረሰበት ነገር የሚያሳይ መረጃ የለም እስካሁን ድረስ እና በመልሶ ማጥቃት እየተቋቋሙት እንደሆነ ነው የሚገለጸው። ይሄንን ነው ያየሁት መሳይ። እንደው ሻለቃ ማሞ ምናልባት ከዚህ በፊት ተደጋጋሚ የሆነ እንደዚህ አይነት በቀነ ቀጠሮ በቀነ ገደብ የሚካሄድ የአብይ አህመድ ዘመቻዎች ውጤት እንዳላመጡ ይታወቃል። አብይ አህመድ የተለየ ፖለቲካ ተልዕኮ ያለው ጦርነት አይደለም፣ ያው ተመሳሳይ ዓላማ ያለው ጦርነት ነው። ምናልባት ምንድነው የተለየ የሚያደርገው? እንዲህ አይነት እቅድ ሲታቀድ ምናልባት በጦር መሳሪያ አቅም በትጥቅና ስንቅ የተሻለ ዝግጅት ተደርጎ ወይም ደግሞ በጦርነቱ ዓላማ የተወሰነ አዲስ ነገር ይዞ ከሆነ ምናልባት ለውጥ ሊመጣ ይችላል። ግን አንድን ነገር ደጋግሞ እየተደረገ ማይሳካ ከሆነ ምንድነው የአመራር ችግር ወይስ ተስፋ ባለመቁረጥ እስከ መጨረሻው? እንዲህ አይነት ነገር ሲኖር ብዙ ሀገራት ሌላ መፍትሄ ነው የሚፈልጉት እንጂ ያንኑ መልሰው ደጋግመው የሚያደርጉበት ሁኔታ የለምና ከምን የመነጨ ይመስሎታል አንድን ነገር መላልሶ ደጋግሞ ውጤት ለሌለው ነገር በየጊዜው ማድረግ? ይሄ ግልጽ እኮ ነው። አሁን እንደዚህ አይነት ነገር የሚሆነው የወታደራዊ ሳይሆን የፖለቲካ ውሳኔ በሚሆንበት ጊዜ ነው። የሚሊተሪ አናሊሲስ ይሰራል። እቅድ ሲያወጣ ሁኔታ ማረጋገጥ የሚባል አለ። የራሱ የሚሰራ ሂሳብ አለ። ብዙ አናሊሲስ ተሰርቶ መጨረሻ ውጤቱ ምን ይሆናል፣ ጉዳቱ ምን ይሆናል፣ ጥቅሙ ምን ይሆናል፣ ጉዳት ማስወገጃ አለ ወይ ተብሎ ሂሳብ ተሰርቶ ነው ውጊያ ውስጥ የሚገባው። አሁን አንተ እንግዲህ እንኳን እንደገመትከው ተመሳሳይ ነገር ነው። ይሄዳሉ፣ ይጋጫሉ፣ ጉዳት ይደርሳል፣ ከሄዱበት ደግሞ ይመለሳሉ። ግን ወደ ሁለቱም ሲሄዱም ሲመለሱም ግን የሰው ህይወት ነው የሚጠፋው፣ የሰው አካል ነው የሚጎድለው። ከፍተኛ ኢኮኖሚ ነው እዛ ላይ የሚፈሰው። የነዳጁ፣ የጥይቱ፣ የሚማረከው መሳሪያ፣ በውጭ ምንዛሪ የሚገዛው፣ ሀገር ውስጥ የሚመረተው ሁሉ የሀገር ውድመት ነው እና ከውድመት ወደ ውድመት ነው እንጂ ይህን ጦርነት የሽምቅ ውጊያን በዚህ ደረጃ የደረሰን የሽምቅ ውጊያ በወታደራዊ ኃይል ብቻ አሸንፌ መፍትሄ ሰጣለሁ የሚለው የፖለቲካ ውሳኔውና የፖለቲከኞቹ የሚያገዛዙ ግትር አቋም ነው ማለት። ወታደሮቹ ደግሞ አሁን ምናልባት በዚህ በውይይታቸው ላይ ጀነራል አለምሸት ተናገረ መግለጫ የሰጠበትን በተመለከተ ስናምንወያይ እናነሳዋለን። እነዚህ ወታደሮች በነጻነት ሐሳባቸውን በነጻነት እቅድ አውጥተው ፕሮፌሽናል የሆነ እቅድ እና ውትድርና ስራ ሰርተው ገምግመው አይደለም ውጊያ የሚገቡት። በፖለቲካ ውሳኔ ነው ውጊያ የሚገባውና በትዕዛዝ ነው። ትዕዛዙን የሚቀበሉት ከፍተኛ አመራሮች ደግሞ ያንን ትዕዛዝ ወደ ታች ያስተላልፋሉ። ወታደር ትዕዛዝ መቀበል ነው ግዴታው ይባላል፣ ይዘምታል። ዛሬም ያው ነው፣ ነገም ያው ነው እና የፖለቲካ ውሳኔ ስለሆነ ነው እንጂ ወታደር እንዲህ አይነት ተደጋጋሚ እቅድ አውጥቶ ተደጋጋሚ ሰራዊቱን ሲያስጨርስ መሳሪያውን ሲያስመርቅ ኢቭን የውጊያው አስከፊነትን ማየት የምንችለው በውጊያ ላይ የተሰዉ ወታደሮች አስከሬን እንኳን የተሰዉትን የቆሰሉትን ማንሳት የማይችል ውጊያ
ተደጋጋሚ ውጊያ ማድረግ ለአንድ ሰራዊት ውድቀት ነው፣ የመጨረሻው ውድቀት ነው። በቃ ከዛ በኋላ ያ ሰራዊት ቆሞ ሊዋጋልህና ውጤታማ ሊሆንልህ አይችልም። ዝም ብሎ አዲስ ምልምል አሁን ከፋኖቹ ጋር መራሮች እንደምንሰማው ወደ 80 ሺህ የሚጠጋ ምልምል አሰልጥነው አለው ሰራዊት ውስጥ አስገብተው ያ ራሱ ያለው ሰራዊት ገና አዲስ ነው፣ ጮርቃ ነው። ሊደርሺፕ የተሟላ ሊደርሺፕ የለውም። የበታሹም መስመራዊ መኮንን በተሟላ ሁኔታ የለውም። ሊደርሺፕ በሌላ ሁኔታ ልምድና ትሬኒንግ በቂ ትሬኒንግ ያላደረገ ከአካባቢው አየር ጋር ከውጊያ ጋር ልምምድ የሌለው ወይም እርሾ የሌለው ዝም ብሎ ይገባል፣ ያልቃል። እንደገና ደግሞ ሌላ ውጊያ ይታቀዳል እና የፖለቲካ ውሳኔ መሆኑን የምታየው በዚህ ግልጽ ሆኖ የሚታየው በፖለቲካ ውሳኔ ነው ውጊያው የሚካሄደው። እልቂቱም እየደረሰ ያለው በሰራዊቱም ላይ እንደገና ደግሞ በህዝቡም ላይ እያንዳንዱ ውጊያ በተካሄደ ቁጥር ከታጣቂውና ከሰራዊቱ በጥፍ ደረጃ ደግሞ ሲቪሊያንስ እንትን ጉዳት ካዡዋሊቲ የባሰ የጦር ወንጀሉም ከዚሁ ጋር አብሮ እየተሰማ ነው። ከሱም ሌላ ደግሞ ውጊያው ብቻ በተለያየ በቀጥታ ከውጊያው ጋር በተያያዘ የሚጠቁ አሉ። ውጊያው ራሱ ማለት ነው በተባራሪ ጥይት፣ በተሳሳተ ተኩስ። ከዛ ሌላ ደግሞ ውጊያው የሚፈጥረው ከውጊያው ጋር የተያያዘ ደግሞ መፈናቀል አለ፣ መራብ አለ፣ መታመም አለ። እንደ ልብ ከቦታ ቦታ ወላዶች የታመመ ሰው መንቀሳቀስ አይችልም። ጣፋንታው መሞት ነው እንግዲህ በጦርነት ጊዜና ይሄ ሁሉ ነገር የሚሆነው በፖለቲካ ውሳኔ የሚካሄድ ጦርነት ስለሆነ ነው። መሳይ ሻለቃ ማሙ እንግዲህ የዚህ ፋኖ የሰሞኑን ከአገዛዙ ጋር የገጠመውን ውጊያ በተመለከተ የፋኖ አመራሮችም መረጃውን ቶሎ እያደረሱ ስለሆነ የኢትዮጵያ ሕዝብ ያለውን እውነታ በደንብ እንደሚረዳው ተስፋ እናደርጋለን። ጫናው በአገዛዙ ላይ በርትቷል። ከጫናው ከሚፋለማቸው ኃይሎች ብቻ ሳይሆን ውስጣዊ የሆነ ጫናም ነው። ይህንን ውጊያ ማድረግ እጅግ ይከብዳል። እንደው ፖለቲካዊ መፍትሄ ፈልጉ የሚለው የወታደሩ ክፍል ጫና በርትቶ ነው የመጣው። ምናልባት የሰሞኑ የጀነራል አለምሸት ደግፌም እንደው ለማስተላለፍ የተፈለገው ዳርዳር ሲሉ የሚደመጡበትም ሁኔታ የፖለቲካ መፍትሄ ካልተገኘ በእንደዚህ አይነት ሁኔታ ሀገር ነው የምትጠፋው አይነትም ይመስላል። ለማንኛውም በቀጥታ ወደ እሳቸው መልእክት የእርሶን አስተያየት የምንከታተልበት ቀጣዩ ክፍል ነው የምንገባው። እንዴት አገኙት? ጀነራል አለምሸት ደግፌ እንግዲህ በወቅቱ የኢትዮጵያ የደህንነት ጉዳይ ላይ ባተኮረ አንድ ስብሰባ ላይ ነው ያንን ንግግር ያደረጉት። የተለያዩ የመንግስት አካላት የተገኙበት፣ የጸጥታ ኃይል አመራሮች፣ የመከላከያ ኃላፊዎች የተገኙበት ስብሰባ ነበር። በዛ ስብሰባ ላይ እሳቸውም እንዲሁ 14 ደቂቃ የዘለቀ ንግግር አድርገዋል። በንግግራቸው የተለያዩ ነገሮችን አንስተዋል። በተለይ ይሄ ተባብረው ሊመጡ ነው ተያይዘው ሊመጡ ነው የሚሏቸውን ኃይሎች ፋኖን፣ የትግራይ ኃይሎችንና የኦሮሞ ነጻነት ሰራዊትን በተመለከተ በትክክል ስጋታቸው ምን እንደሆነ ከንግግራቸው በደንብ የምንረዳበት ሁኔታ ነው ያለው። ያለንበት ሁኔታ ግልጽ ነው። በውስጥም በውጭም ችግሮች ያሉበት ሁኔታ ነው። በእርግጥ ሁለቱንም እኩል አድርጎ ማቅረብ ትንሽ ያስቸግራል። የሚያመዝነው ውስጣዊ ሁኔታችን፣ ዋናውም ቁልፉ ነገር ውስጣዊ ሁኔታችን፣ የውጭው ያንን እየተጠቀመ የሚመጣ ነው። አገራችን እያተራመሰ ያለው ነገር ጽንፈኝነት ነው። በዋናነትም ይሄ ብሔር ጽንፈኝነት ነው። በተለያየ አቅጣጫ ይምጣም፣ በሰሜን በቲፒኤልኤፍ አክራሪ አመራሮች በኩል ይምጣ፣ በአማራ ፋኖ በሚባሉ አክራሪ የአማራ ናሽናሊስቶች ይምጣ፣ በኦሮሚያ በሸኔ ስም በኦነግ ስም በኦላ ስም የሚንቀሳቀሱ አክራሪዎች ስም ይምጣ፣ በአብዛኛው በሀገሪቷ ውስጥ እየተካሄደ ያለው ነገር የብሔር ጽንፈኝነትና ከዚህ ጋር ተያይዞ እኔም ማልመራት እኔ እንደፈለኩ ማላረጋት ኢትዮጵያ ለኔ አጠቅመኝም። ስለሆነም ይሄንን ሰላሟን በማደፍረስ አጠቃላይ እድገቷን በመክታት
ችግር ውስጥ የመክተት አይነት አባዜ ነው። አመሰግናለሁ መሳይ። እንግዲህ ይሄ ስብሰባ እንዳየሁት የተዘጋጀው ብሔራዊ መከላከያ ኮሌጅ ወይም ድሮ ስታፍ ኮሌጅ የሚባለው ይመስለኛል። እንግዲህ ዓላማው ለስትራቴጂክ አመራሩ ለውሳኔ ግባት የሚሆኑ የውሳኔ ሀሳቦችን ማመንጨት በሚል የተዘጋጀ የውይይት መድረክ ነው። አጀንዳው ደግሞ የኢትዮጵያ ብሔራዊ ደህንነት ተግዳሮቶችና የመፍትሄ አቅጣጫዎች በሚል ነው። እንግዲህ ጀነራል አለምሸት ያስተዋወቀው ይሄንን ነው። ይህ አይነቱ ውይይት በየዓመቱ እንደሚካሄድ ነው የገለጹት ኃላፊዎቹ። የትምህርትና ስልጠና መምሪያው ኃላፊ መሰለኝ ጀነራል መኮንን እሱ የገለጸው ነው እና ይካሄዳል ማለት ነው። ለሚዲያ ሲወጣ ነው መሰለኝ መጀመሪያ የሆነው። ካሁን በፊት እኔ አላየውም። ግን ምን አለ ቅድም ያልኩት ነገር ነው። ዞሮ ዞሮ ይሄ አይዲያው በጣም የተቀደሰና የተመረጠ ነገር ነው። በብዙ ሀገሮች የሚደረግ ነው። ብዙ ሰዎች ለምሳሌ ሚሊተሪ ብቻ አይደሉም። አሁን በዚህ በምንኖርበት ዓለም ቲንክ ታንክስ ግሩፕ አሉ። የሚሊተሪ የዲፌንስ ቲንክ ታንክ ግሩፕ አሉ። ቬትራን ሚሊተሪ ሰዎች ወይም ደግሞ ሲቪሊያን ደግሞ ኢንቴሌክቹዋል የሚሊተሪ እንትን አጥኚዎች አሉ። እንደገና ኤክስፐርቶች አሉ። የሚሊተሪ ኤክስፐርት በተለያየ ዘርፍ ሚሊተሪ አንድ ነገር ብቻ አይደለም፣ ብዙ አይነት ዘርፍ አለው። የሱ ኤክስፐርቶች አሉ። ኢንዲፔንደንት የሆነው ማለት ነው። እነዛ የመከላከያ ሰዎች ሁሌም እዛው ስላሉ ሁሌ ይገመግማሉ፣ እቅድ ያወጣሉ። እነሱ እንዳሉ ሆነው እነዚህ ግን ኢንዲፔንደንት ኢንቴሌክቹዋል እና ኤክስፐርቶች ወይም ቬትራኖች ቲንክ ታንክስ ግሩፕ እነሱ በሚኖርበት ቦታ እንዲህ አይነት ውይይት ቢደረግ በጣም ውጤታማ ይሆን ነበር። ይሄ ደግሞ ምን ይፈልጋል? አንደኛ ደረጃጀት ይፈልጋል። እንዲህ አይነት ነገር ኢትዮጵያ ውስጥ የማይታሰብ ነው። እኛ እዛ በዚህ በጦርነቱ ጊዜ ሄደን እንደዚህ አንዳንድ ቀና የመከላከያ ጀነራል መኮንኖች ይህንን ጉዳይ አስበው በተለይ ቲንክ ታንክ ግሩፕ ተብሎ ተሞክሮ ላይ ያሉት በጣም ነው የሰጉት። እንደው ይሄ ነገር በኋላ ነገር ያመጣል ብለው ቆይተው ገና ጊዜው አይደለም ተብሎ ተተወ። እውነታቸውን ነው። ለምን ኢትዮጵያ ነፃነት በሌለበት እንዴት አድርገህ ነው ቲንክ ታንክ ነፃ ሆነ የምትናገረው? መተቸት ከተቸ በጠላትነት ነው የምትታየው። ነፃነት በሌለበት ፈጠራም የለም እኮ። እውቀትም እኮ ከነፃነት ጋር የተያያዘ ነው። እንደዚህ ወደ ኋላ የቀረ ነው። አንዱ በነፃነት እጦት እኮ ነው። የፈጠራ ችሎታ በፖለቲካውም ይሁን በሌላው ዘርፍ በተለይ በፖለቲካው ብዙ ክህሎት ያላቸው ሰዎች ብዙ ነገር ብዙ መፍትሄ ሊያመጡ ይችላሉ። በሚሊተሪም እንደዚሁ። ግን ነፃነት ስለሌለ ፈጠራም የለም፣ አዲስ ሐሳብም የለም። እዛው ነው። ቀደም አንተ እንዳልከው ባለፈውም አመት የዛሬም 3 አመት ያው ትላንትናም ዛሬም ተመሳሳይ ውጊያ፣ ተመሳሳይ ውድቀት፣ ተመሳሳይ እልቂት የሚሆነው ለዚህ ነው። እና እንግዲህ ጀነራል አለምሸት ሲገልጽ በዚህ ነፃነት ውስጥ ሆኖ ሳይሆን ሲስተም ውስጥ ነው ያለው። ስለዚህ ያለበትን ቦታ በአጤነ ሁኔታ የተናገረው ነው። በአእምሮ ውስጥ ምን እንደሚያስብ ባላውቅም ግን ነገሮችን ደግሞ በሌላ በኩል ደግሞ አንዳንድ እውነታዎችንም ዝም ብሎ ፕሮፓጋንዳ ፖለቲካ ላይ ብቻ ሳይሆን አንዳንድ ፋክተሮችን ተናግሯል። ያለንበት ሁኔታ በውስጥም በውጭም ከፍተኛ ችግር ውስጥ ነን ይልና የውጭውና የውስጡን እኩል ማየት የለብንም ይላል። ዋናው ቁልፉ ችግር የውስጥ ችግራችን ነው በማለት እንግዲህ አበክሮ ነው የሚናገረው እዚህ ላይ። ይሄ እውነት ነው።
ምክንያቱም የጎረቤት ሀገራት ሁሉ እንግዲህ በመተነኳኮስ አሁን ያለው አገዛዝ ሁሉንም ጠላት አድርጓል ዙሪያውን። አንዳንድ የዲፕሎማሲ ግርግርም ተፈጥሮ ስትራቴጂክ ጠላት የሚባሉት ወደ ቅርብ ጠላትነት ተለውጠዋል እንደ ሶማሊያ አሁን ለምሳሌ። ግን እንደዛ ይሁን እንጂ ኤርትራም ጋር እንደዚሁ ነው። እንደዛ ይሁን እንጂ እነዚህ ኃይሎች እነዚህ የጎረቤት ሀገሮች ወይም የውጭ ኃይሎች እስካሁን በኢትዮጵያ ላይ ጦርነት ቀርቶ ግጭትም የፈጠሩበት ሁኔታ የለም። ስለዚህ ትልቁ ችግር ያለው መላ ሀገሪቱን ያጥለቀለቀው የእርስ በርስ ጦርነት ነው። የሀገሪቱ የመከላከያ ሰራዊት እና ሌላው የጸጥታ ኃይል ሁሉ በሀገር ውስጥ የሽምቅ ተዋጊዎች ጋር ነው የሚዋጋው በቀንና በሌሊት። መላ ሀገሪቷን ጦርነቱ አጥለቅልቋታል እና ደግሞ በጣም በሚያሳዝን ሁኔታ በጦርነቱ ውጤታማ መሆን ሳይሆን የሚታየው ውድቀት ነው። ውድቀት እያስተናገደ ነው እንግዲህ አገዛዙ ሰራዊት። ትልቁ ችግር የውስጡ ነው የሚለው ማከራከር ጉዳይ ነው። በጣም በሚገርም ሁኔታ እንደዚህ ግልጽ ብሎ በሚታይ ሁኔታ ሰራዊቱ ወይም የመንግስት መከላከያ ሰራዊቱና የጸጥታ ኃይሉ ለነዚህ ሽምቅ ተዋጊዎች የመሳሪያም የጥይትም እንትን ሆኗል፣ ምንጭ ሆኗል። የሚማረከው መሳሪያ ያንን መሳሪያ ለሽምቅ ተዋጊዎቹ አስረክቦ እንደገና ደግሞ ሌላ ተገዝቶ ወይም የሚሰራውም ተሰርቶ በሀገር ውስጥ የሚሰራውም እንደገና ይታጠቃል፣ እንደገና ደግሞ ይረከባሉ። በብዙ ሺህ ወይም በመቶ ሺህ ደረጃ የሚጠጋ ሽምቅ ተዋጊ በኦሮሚያም ሆነ በአማራ ክልል ፋኖ እና ኦላ የታጠቁት መሳሪያ አብዛኛው ከመከላከያ ሰራዊቱና ከጸጥታ ኃይሉ የተወሰደ ነው። እና እነዚህ ደግሞ ኃይሎች ሽምቅ ተዋጊዎች እስካሁን ያሉት ማለት ነው የቲፒኤልኤፍ ፍንትተን በጥቃቅን የህልውና አደጋ መደቀን እና የፖለቲካ ጥያቄ ያነሱ የብሔር የሽምቅ ተዋጊዎች ናቸው፣ የኢትዮጵያውያን ናቸው። ይሄ የመጣው ይሄ ሁሉ ነገር የተነሳው እንደዚህ አይነት ትናንሽ ጥያቄዎችን እና የፖለቲካ የህልውና ጥያቄዎችን በፖለቲካ መፍትሄ ሰጭነት ስለማይፈታ አገዛዙ ከዛ ይልቅ ወታደራዊ ማፈን ያልታጠቀውን ተቃዋሚ ነው የሚባለውን በማፈን እንደገና ደግሞ የሚያምፀውን ደግሞ ፖለቲካ መፍትሄ ከመስጠት በወታደራዊ ኃይል ለመጨፍለቅ በሚያደርገው እንቅስቃሴ የወሰደው አማራጭ ይሄ ብቻ ስለሆነ የታጣቂዎች ብዛት እየጨመረ እየሰፋ ነው የሄደው። በአሁኑ አያያዝ ይሄ አሁን የብሔር ታጣቂዎች ናቸው። እነዚህ አሁን የአማራ የኦሮሚያ ክልል ያሉ የብሔር ታጣቂዎች ናቸው የቲፒኤልኤፍን ጨምሮ። አሁን በምናየው አካሄድ ደግሞ አገዛዙ ወደ ሃይማኖት ደግሞ በሃይማኖት ጥቃቱ እየሰፋ ሲሄድ እኔ እንደውም እንትን አረጋለሁ ፕሬዲክት አረጋለሁ የሃይማኖት ህልውና አስከባሪ ታጣቂ ኃይል እንደሚፈጠር ደግሞ አትጠራጠር። ይሄ እንደሚመጣ እኔ እገምታለሁ፣ ፕሬዲክት አረጋለሁ። ለምን ይሄው እንደሚታየው አሁን ሀገር ውስጥ ያለው የብሔር ፖለቲካ እና የዘረኛ አገዛዝ ስርዓት ነው የተመሰረተው እና ይሄ መፍትሄ የሚሰጥ ሳይሆን ችግሩን ለመደበቅ እና ለመሸፋፈን ወይም ለመካድ የሚደረገው ጥረት ችግሩን እያባባሰው ነው የሚሄደው። እንግዲህ አሁን ይሄን በተመለከተ ጀነራል አለምሸት የሀገራችንን እያተራመሰ ያለው ጽንፈኝነት ነው፣ ከጽንፈኝነትም የብሔር ጽንፈኝነት ነው በማለት ነው የሚገልጸው። እንጃ ከዚህ ሌላ ምን ማለት እንደሚችል አላውቅም። ግን ይሄ አይደለም
የውስጥ ጦርነቱ ምክንያትና መንስኤው የመንግስት ዘረኝነትና አምባገነናዊ አገዛዝ በቃ ይሄንን እሱ መናገር ቢያምንበትም መናገር አይችልም። እንኳን አይደለም በሱ ደረጃ ሌሎች ትናንሽ የፖለቲካ እንቅስቃሴ ውስጥ ያሉ ሰዎች ወይም ራሱ ብልጽግና ውስጥ ያሉ ሰዎች የአገዛዙን ወይም የመንግስትን አሰራር የሚቃወም ገና ከቃላቸው ሲወጣ ነው እየታፈኑ ደብዛቸው የሚጠፋው ወይም ለእስር የሚዳረጉት ወይም የሚገደሉት። እና ሁሉን እንግዲህ መንግስት ይሄንን ሁሉ ነፃነት፣ ፍትህ፣ የህግ የበላይነት በሌለበት ሰው እንግዲህ ዘሩና ሃይማኖቱ እየተለየ የሚገደልበት መሬት ነው የሆነው የኢትዮጵያ መሬት። ዘሩና ሃይማኖቱ እየተለየ አንድ ጊዜ አይደለም፣ ለአንድ አመት አይደለም፣ ለሁለት አመት ወይ ለተወሰነ ወር አይደለም፣ ቀጥሏል። በቃ for the last 8 years ሰዎች ኢትዮጵያ ውስጥ ዘራቸውና ሃይማኖታቸው እየተለየ ይሳደዳሉ፣ ይገደላሉ፣ ይጨፈጨፋሉ። በቃ ዘርም ከሆነ ዘርን ለማጥፋት ሃይማኖትንም ለማጥፋት የሚል ዓላማን በያዘ ሁኔታ በግልጽ ይሄ በሚሆንበት ጊዜ ምንድነው ይገርማል። እንደውም አንድ ጊዜ አስታውሳለሁ ሰዓት ላይ ያላችሁን በጣም የተሰማኝ ነገር ኦሮሚያ ውስጥ የት ቦታ እንደሆነ አላውቅም፣ እዚህ ወለጋ ውስጥ ይሆናል። ቀጥተኛ የብሔር ጥቃት ነው። መንደሮች ሰዎች ሁሉ ቤት ውስጥ ተዘግተው ከነቤታቸው እንዲቃጠሉ ተደርገው ሴቶች እና ህፃናት በየጫካው እየሮጡ ሲያመልጡ በጥይት ሲያሳድዷቸው የሚያሳይ እንትን ወጥቶ ነበር። እና እዛ ያለው የደህንነት ኃላፊ እና የክልሉ መሪዎች በቃ ቶታል ዲናይል ነው የነበረው። በቃ መካድ ነው፣ ምንም ነገር አልተፈጠረም። እና ያ ነገር ያን የተጀመረ ነገር ሲጀመር በጣም አሳስቦን ነበር፣ በጣም አናዶን ነበር። ያ ነው የቀጠለው ላለፉት 8 አመታት እስከ ዛሬ እስከ ትላንትና ድረስ ጨርሶ መካድ ነው። በቃ እንደ ጭካኔያቸው ሁሉ በጣም ይገርማል። የሰው ልጅ ተጨፍጭፎ የሰው ልጅ ከቤት ውስጥ ተቃጥሎ እናት ሆዷ ተቀዶ የዚህ ዘር ልጅ ቢወድሻለ ይውጣ መውጣት አለበት ተብሎ ከሆዷ ተቀዶ ህፃኗ እስኪወጣ የሚደርስን አሰቃቂ ነገር ዲናይል ነው። በቃ ይሄ ደግሞ እንዲህ አይነት ነገር ምልክቱ ዋናው የጄኖሳይድ ምልክት ነው። ዋናው አንዱ አመላካች ይሄ ነው ይባላል። እና የመንግስት ባለስልጣናት ከላይ ጀምሮ እስከ ታች ያሉት በክህደት ነው እንትን ያሉትና ከዛ ይልቅ ሁሉን ችላ ብላችሁ ከተማና ሳምር ችግኝ እንትከል የሚል ነው። እንግዲህ ይሄ አሁን ከሀገርም ከህዝብም ዋናው የተያዘው ሌጋሲ ነው ማለት ነው። ይሄን ሰሩ ለመባል እና እዚች ሀገር ላይ ማት ቢወርድ አገሪቷ በሙሉ በጦርነት ብትጥለቀለቅ ምን ያስደንቃል? ምን ጽንፈኛ ያሰኛል? ጽንፈኛው እኮ ራሱ የመንግስት ስርዓቱ ከፌደራል እስከ ቀበሌ ድረስ የተዘረጋው የመንግስታዊ ስርዓት በዘረኝነት በጽንፈኝነት የተገነባ ነው። ስለዚህ ጀነራል አለምሸት ይሄን ብቻ ሳይሆን መብትና ነፃነትን ለማስከበርና ፍትህ ለመጠየቅ የሰላም መንገድ ከተዘጋ የጦርነት መንገድ እንደሚከፈትም ይሄን ለማወቅ አያዳግተው። በሰላም አንድም እንቅስቃሴ ማድረግ መንግስት መቃወም ቀርቶ ገና አስቧል እየተባለ ሁሉ ከቤቱ አፋኞች እየተላኩ አፈር ድቤ እያገጡ እያበሉ አይደል እንደሚወስዱት ይሄው እያየን የፖለቲካ የታወቁ ሰዎች ሳይቀሩ ተራ ዜጋማ ምንም ማድረግ የማይችልበት ነውና እንደዚህ እኮ ነው
በቃ ይሄ እኮ በዓለም ያለ የነበረ ፋክት እኮ ነው። እንደ ሰዎች መብታቸው ህልውናቸው አደጋ ላይ መውደቁን ሲያዩ ሃይማኖታቸው፣ ብሔራቸው፣ ቤተሰባቸው፣ ማህበረሰባቸው ተጠቅቶ መንግስት ደግሞ ከመከላከል ይልቅ በዲናይል በመካር ተጠምዶ ሲቀጥል ስራው ሁሉ ይሄ ሁሉ የሚሰራው መንግስት እንደሆነ እንትን የሚያረጋግጥ ነገር ነው። ስለዚህ መንግስት ቁጭ ብሎ እየገደለኝ አልኖርም ብሎ ጠመንጃ እየያዘ የሚወጣውን ጽንፈኛ ብለህ ብትፈርጀው አንተ ከእውነት የትና ያለ ሰው ነህ ማለት ነው። ምንም ከእውነት ጋር ግንኙነት የለም፣ መፍትሄም ልታመጣ አትችልም። ግን ከዚህ ወደ ጀነራል አለምሸት ከዚህ ወደ ቢል ምን እንደ እሱስ ይቀርለታል እንዴ? ስለዚህ ይሄ ትክክለኛ አገላለጽ አይደለም። የጽንፈኛው መንግስቱ ስርዓቱ ዘረኛ፣ ጠባብ፣ እንደገና ደግሞ ከላይ ካናቱ እስከ ታች ድረስ የተዘረጋው የዘረኝነት አካሄድ የፈጠረው ነገር ነውና የኢትዮጵያን ለትርምስ እርስ በርስ ጦርነት የዳረጋት ምንድነው ከተባለ መንግስታዊ ስርዓቱ ነው። ይሄንም ማንም ሊክደው የሚችል አይደለም። ይሄ ከሆነ ይሄ መንግስታዊ ስርዓት ይሄንን ትርምስ ለማስቆም የሚችለው ራሱ መንግስታዊ ስርዓቱ ነው ማለት ነው። ይሄን በጦርነት ሊፈታው አይችልም። በጦርነት እንደማይፈታው ይደጋግሙታል እንጂ ትላንት አይተዋል። ሞር ጦርነትን እንዳማራጭ ስትወስድ እንደውም እነዚህ ጽንፈኛ ተብለው የተፈረጁ ኃይሎች የህዝብ ድጋፍ ከሌላቸው የህዝብ ባኪንግ ከሌላቸው ሆነው መኖር አይችሉም። ህልውና አይኖራቸው። የህዝብ ድጋፍ አላቸው። በ10 ሺህ በ100 ሺህ የሚንቀሳቀስ ሽምቅ ተዋጊ ማን ነው የሚያበላው? ማን ነው የሚያጠጣው? ህዝብ ካልደገፈው እኮ አንድ ሌሊት አያድርም። ቤት ይንቀሳቀሳል። የህዝብ ድጋፍ አላቸው። እንደው በትንሽ የህዝብ ድጋፍ እንኳን የሽምቅ ተዋጊ ቢጀምር አንተ በጦርነት ነው የምፈታው ብለህ ከወሰንክ እንደ መንግስት ጦርነቱን ስትጀምር ገና ሰላማዊ ሰው መግደል ስትጀምር ሰው ፊቱን አዙሮ የሽምቅ ተዋጊውን መደገፍ ይጀምራል። እንኳን እና እንደዚህ ግልጽ የሆነ በብሔር የመጠቃት በሃይማኖት የመጠቃት ነገር እያለ ያም ባይኖር ጦርነት ራሱ የመንግስትን ድጋፍ ወይም የመከላከያ ሰራዊትን ድጋፍ አሳጥቶ የሽምቅ ተዋጊዎችን ድጋፍ የሚያስገኝ ነው። ዛሬ በኦሮሚያም ቢሆን የኦሮሞ ህዝብ ባይደግፈው ያ ኦላ የሚባለው ድርጅት እንደዚህ ህሉ ሆኖ አይቆይም። ድጋፍ አለው ማለት ነው። እዛ መሃል ግን የተፈጠሩ ብዙ ምስቅልቅሎች አሉ። የመንግስትም የፈጠረው ምስቅልቅል አለ። ራሱም እንግዲህ ድርጅቱም እንደዚህ መስመር ይዞ አልወጣም ነበር። አንዳንዶቹ የሽብር ስራም የሚሰሩ የብሔር ግጭትም የሃይማኖት ግጭትም ከመካከላቸው ዓላማ አድርገው የያዙ ነበሩ። የጠራ አይደለም እንጂ ግን ዞሮ ያለ ህዝብ ድጋፍ አይንቀሳቀስምና ይሄ ሁሉ የህዝብ ድጋፍ ያለውን ጽንፈኛ አክራሪ የፈለከውን ስድብ ላው ላይ ብትለጥፍበት ወደ እውነት ሊያስጠጋ አይችልምና እንደው በዚህ ደረጃ ነው የመጀመሪያውን ያየሁት። ሌላውን ደግሞ እስኪ እናየዋለን።